ቀኑን ሙሉ የድካም ስሜት ይሰማሃል? ጠዋት ስትነሳ እየደከመ ነው? የትኛውንም ስራ ለመስራት ኃይል አጥተሃል? ዛሬ መንስኤዎቹንና መፍትሄዎቹን በዚህ ቪዲዮ የምንዳስስ ይሆናል። እስከ መጨረሻው አብራችሁኝ ትቆዩ ዘንድ በአክብሮት እጠይቃለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ታደርጉ ዘንድ በአክብሮት እየጠየቅኩኝ በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። ቪዲዮን ላይክ በማድረግ ትጀምሩ ዘንድ በአክብሮት እጠይቃለሁ። ቀኑን ሙሉ የሚሰማ የድካም ስሜት አሁን የተለመደ የአኗኗር ዘይቤ የጤና ችግር እየሆነ መጥቷል። የድካም ስሜት የሥራ አፈጻጸምን፣ የአእምሮ ቅልጥፍናንና አጠቃላይ የጤና ሁኔታችን ላይ አሉታዊ ተጽዕኖ ያሳድራል። እንግዲህ ለከፍተኛ ድካም ዋና መንስኤዎች እንግዲህ ከቀላል የአኗኗር ዘይቤ እስከ ከባድ የጤና ችግሮች ሊደርሱ ይችላሉ መንስኤዎቻቸው ማለት ነው። ለዛሬ በመጀመሪያ ያስቀመጥነው መንስኤ የተመጣጠነ ምግብ እጥረት የተነሳ ሊሆን ይችላል። ሰውነቶ የሚፈልገውን ኃይል ለማምረት ጤናማና የተመጣጠነ ምግብ ያስፈልገዋል። በቂ ማክሮ ኒውትሪየንቶች እንደ ፕሮቲን፣ ጤናማ ስብ እንዲሁም ካርቦሃይድሬት ወይም ውስብስብ ካርቦሃይድሬት እንዲሁም ደግሞ ማይክሮ ኒውትሪየንቶች እንደ ቫይታሚን እና ማዕድናት ሲያጡ የኃይል ምርት ይቀንሳል። እንግዲህ እዚህ ውስጥ የሚካተቱት የደም ስኳር መዋዠቅ ነው። ከፍተኛ ስኳር ወይም ቀላል ካርቦሃይድሬት ሲመገቡ የደም ስኳር በፍጥነት ይጨምራል፣ ከዚያም በፍጥነት ይወርዳል። ይህም ድንገተኛ ድካም ያስከትላል። ሌላው የብረት ማዕድን እጥረት የተነሳ ሊሆን ይችላል። ብረት ወይም አይረን በሰውነት ውስጥ ኦክሲጅንን ወደ ሴሎቻችን ለማጓጓዝ ወሳኝ ነው። እጥረት ሲኖር ሴሎች በቂ ኦክሲጅን አያገኙም። ይህም የድካም ዋነኛ ምክንያት ሊሆን ይችላል። ሌላው የቫይታሚን ቢ12 እና የቫይታሚን ዲ እጥረት ሊሆን ይችላል። ቫይታሚን ቢ12 ለነርቭ ስርዓት ጤንነትና ለደም ሴሎች ምርት ወሳኝ ሲሆን ቫይታሚን ደግሞ የኃይል መጠን ላይ ተጽዕኖ ያሳድራል ማለት ነው። እንግዲህ ሌላኛው መንስኤ ተብሎ የተቀመጠው የውሃ እጥረት ወይም ዲሃይድሬሽን ሊሆን ይችላል። ውሃ የደም መጠንን ለመጠበቅና ንጥረ ነገሮችን ለማጓጓዝ እንዲሁም የሙቀት መጠንን ለመቆጣጠር አስፈላጊ ነው። እንግዲህ የደም መጠን መቀነስ የሰውነት ድርቀት ሲያጋጥም የደም መጠን ይቀንሳል። ይህም ልብ በበለጠ እንዲሰራ ያስገድዷል። የልብ ምትን ይጨምራል ማለት ነው። ይህም ከመጠን ያለፈ የኃይል ፍጆታ ድካም ሊያስከትል ይችላል ማለት ነው። ለዛሬ እንግዲህ በሶስተኛ ያስቀመጥነው መንስኤ በቂ እንቅልፍ ማጣት የተነሳ ሊሆን ይችላል። እንቅልፍ ሰውነት ራሱን እንዲጠግንና የማገገሚያ ጊዜ ይሰጠዋል። አዋቂ ሰው በአብዛኛው ከ7 እስከ 9 ሰዓት ጥራት ያለው እንቅልፍ በቀን ውስጥ እንዲተኛ ይጠበቃል። እንግዲህ ከዚህ ጋር የተያዘው የሆርሞን ሚዛን መዛባት ነው። በቂ እንቅልፍ ማጣት የኃይል ሆርሞን ኮርቲሶል እና የምግብ ፍላጎት ሆርሞኖች እንደ ግሬሊን እና ሌፕቲን ሚዛንን ሊያዛባ ይችላል። ሌላው እንግዲህ በእንቅልፍ ወቅት አእምሮ የግሊምፋቲክ ስርዓት በመጠቀም በቀን የተጠራቀሙ መርዛማ ንጥረ ነገሮችን ያስወግዳል። ይህ ሂደት ሳይጠናቀቅ ሲቀር በቀጣዩ ቀን አእምሯችን ድካም ሊከሰትብን ይችላል ማለት ነው። ሌላው እንግዲህ የአኗኗር ዘይቤ የተነሳ ሊሆን ይችላል። እንግዲህ ሰደንተሪ ወይም ደግሞ የአካል ብቃት እንቅስቃሴ የሌለው ህይወት መከተል እንግዲህ ኃይላችን ደካማ እንዲሆን በረጅም ጊዜ ሂደት ውስጥ እንግዲህ መደበኛ አካል እንቅስቃሴያችን ዝቅተኛ ስለሚሆን በረጅም ጊዜ የድካም ስሜት እየተሰማን ሊመጣ ይችላል ማለት ነው። ሌላው ከዚህ ጋር የተያዘው ከመጠን ያለፈ ጭንቀት ነው ወይም ክሮኒክ ስትረስ የምንለው ማለት ነው። ስር የሰደደው ውጥረት አድሪናል እጢዎች ኮርቲሶል የተባለውን የጭንቀት ሆርሞን በከፍተኛ መጠን እንዲያመርቱ ያደርጋል። ይህ ሆርሞን ብክነት የኃይል ማከማቻን ያደክማል ማለት ነው። ሌላው እንግዲህ የኢሞሽናል ወይም የስሜት መቃወስ የተነሳ ሊሆን ይችላል። እንግዲህ እንደ ድብርት፣ ዲፕሬሽን እና ጭንቀት አንዛይቲ ያሉ ችግሮች የኃይል ፍጆታን በመጨመር ወይም እንቅልፍን በማስተጓጎል ለከባድ ድካም ይዳርጋሉ። ሌላው እንግዲህ የጤና ችግሮች የተነሳ ሊሆን ይችላል። አንዳንድ ጊዜ ከፍተኛ ድካም ከባድ የሕክምና ችግር ምልክት ሊሆን ይችላል።
እንግዲህ ከዚህ ውስጥ የሚጠቀሱት የታይሮይድ እጢ ችግር ወይም ሃይፖታይሮይዲዝም፣ የታይሮይድ ሆርሞኖች እጥረት የሰውነት ሜታቦሊዝምን በማዘግየት ከፍተኛ ድካም ያስከትላል። ሌላው የስኳር በሽታ ነው። የደም ስኳር መጠን መቆጣጠር ሲያቅት፣ ሴሎች ኃይል ማግኘት ሲያቅታቸው ወይም በተደጋጋሚ ሽንት ምክንያት እንቅልፍ ሲቋረጥ ድካም ይፈጠራል ማለት ነው። እንግዲህ ከፍተኛ ድካም የሚያመጣቸው ውጤቶች ምንድናቸው? ወይም አሉታዊ ውጤቶች ምንድናቸው? እንግዲህ ስር የሰደደ የድካም ስሜት በአንድ ሰው ጤናና አፈጻጸም ላይ ከፍተኛ ተጽዕኖ ያሳድራል። የመጀመሪያው እንግዲህ አካላዊ ጤንነት ላይ የሚያመጣው ችግሮች ነው። የመጀመሪያው የበሽታ መከላከል አቅም መቀነስ፣ የራስ ምታት፣ የጡንቻ ህመም፣ ለልብ በሽታዎች ተጋላጭነትን ሊጨምር ይችላል ማለት ነው። ሌላው አእምሮአዊ ጤንነት ጋር የተገናኙ ነው። ይህ እንግዲህ የማስታወስ ችሎታ መቀነስ ሊያመጣ ይችላል። ትኩረት ማጣት ሊኖር ይችላል። የውሳኔ አሰጣጥ ችሎታ መዳከምም ሊያመጣ ይችላል ማለት ነው። ሌላው እንግዲህ ስነ ልቦናዊ ወይም ከስሜት ኢሞሽናል ጋር የተገናኙ ውጤቶች ወይም ተጽዕኖዎች ሊያመጣ ይችላል። እንደ ንዴት፣ የመረበሽ ስሜት፣ የጭንቀትና የድብርት ስሜት መባባስ፣ ማህበራዊ መገለል ወይም ሶሻል አይሶሌሽን ሊፈጥር ይችላል፣ ሊያመጣብን ይችላል ማለት ነው። ታዲያ ምንድነው መፍትሄው ወይም ማድረግ የምንችላቸው ነገሮች የሚለውን ስናይ ድካምን ለመቀነስና ኃይልን ለመጨመር የሚረዱ ቁልፍ መፍትሄዎች የሚከተሉት ናቸው። ብዙ ጊዜ ድካምን ለመፍታት መነሻ መሆን ያለበት በቂና ጥራት ያለው እንቅልፍ መተኛት ነው። ምክንያቱም ሰውነትና አእምሮ ራሳቸውን የሚጠግኑበት ኃይል የሚያጠራቅሙበት ጊዜ ስለሆነ ማለት ነው። ስለዚህ ተግባራዊ መፍትሄዎች ውስጥ እንግዲህ የመጀመሪያው የተመጣጠነ ምግብ መመገብ ነው። ሰውነት እንደ መኪና ነው። ካሎሪ ወይም ነዳጅ ያስፈልገዋል። በቂ ፕሮቲን፣ ውስብስብ ካርቦሃይድሬትና ጤናማ ስብ ካልወሰድክ የደም ስኳር ስለሚወርድ ድካም ይሰማል። በመሆኑም ምግብ ላይ ፕሮቲን እንደ እንቁላል፣ ጥራጥሬ፣ ፋይበር የበዛባቸው ሙሉ እህሎች እንደ አጃ፣ ያልተፈተገ ስንዴ እና ጤናማ ስብ እንደ አቮካዶ፣ ለውዝ አካት። እነዚህ ቀስ በቀስ የሚለቀቅ ኃይል ስለሚሰጡ ቀኑን ሙሉ ንቁ እንድትሆን ያደርገዋል። ሁለተኛ እንግዲህ ማድረግ ያለብን በቂ ውሃ መጠጣት ነው። እንግዲህ ከፍተኛ ድካም ያለብን ሰዎች ውሃ ለሰውነት ተግባራት ሁሉ ወሳኝ ነው። የውሃ እጥረት የኃይል መጠንን ሊቀንስ፣ ድካም ሊያመጣና ትኩረት እንዳትሰጥ ሊያደርግ ይችላል። በቀን ቢያንስ 8 ብርጭቆ ውሃ ለመጠጣት ሞክር። የጥማት ስሜት እስከሚሰማ አትጠብቅ። ሶስተኛ እንግዲህ ማድረግ የምንችለው በቂ እንቅልፍ መተኛት ነው። ሰውነት በቂ እንቅልፍ ወቅት ነው ራሱን የሚያድሰውና ኃይል የሚያጠራቅመው። በቂ እንቅልፍ ካላገኘ ድካም እንዲሰማ ያደርጋል። ሌላው እንግዲህ የአካል ብቃት እንቅስቃሴ ማድረግ ነው። በሳምንት ቢያንስ ከ150 ደቂቃ መጠነኛ የአካል ብቃት እንቅስቃሴ ማድረግ፣ አዘውትሮ መራመድ ወይም መሮጥ የደም ዝውውርን ያሻሽላል፣ የኃይል ደረጃን ይጨምራል። እንግዲህ በአምስተኛ የተቀመጠው ጭንቀትን መቆጣጠር ነው። እንዲሁም የአእምሮ እረፍት ለራስ መስጠት ነው። እንግዲህ እዚህ ላይ ጥልቅ ትንፋሽ ዲፕ ብሬዚንግ ወይም ለሚያስደስት የትርፍ ጊዜ ማሳለፊያ ሆቢ ጊዜ መስጠት ነው። አስፈላጊ ከሆነም የስነ ልቦና ባለሙያ ማማከር ሊጠበቅብን ይችላል ማለት ነው። እስካሁን ይህን ቪዲዮ ስለተመለከታችሁ እያመሰገንኩኝ ቪዲዮን ከወደዳችሁት ላይክ በማድረግ ይጠቅማል ብላችሁ ካሰባችሁ ለሌሎችም ሼር በማድረግ ለብዙሃን መረጃ ይዳረስ ዘንድ እንጠይቃለን። ሀሳብ አስተያየት ካላችሁ ቢሻሻል ቢጨመር ቢሰራል የምትሉት ነገሮችን ኮሜንት ላይ አሳውቁን። አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ። ቻው።